በዚህ ቪዲዮ ከሳቃችሁ ትሞታላችሁ። የነብዩ ከባድ ማስጠንቀቂያ። በአሰቦት ገዳም አንድ አባት በጥይት ተደብድበው ተገድለዋል። እናቴ ያለ ወንድ ዘር ነው የወለደችኝ ያለው አነጋጋሪው ነብይ። ከሰሞኑ ታዋቂው የፕሮቴስታንት ዘማሪና ሊቀ መዘምራን ወልደ ቂርቆስ ምንም ያገናኛቸው ጉዳይ አለ። በዛሬው ቪዲዮአችን የምንመለከታቸው ቪዲዮዎች ናቸው። ሰላም ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። ለዚህ ቻናል አዲስ የሆናችሁ ሁላችሁም ቻናሉን ሰብስክራይብ በማድረግ እንድትጀምሩ እንጠይቃለን። ኢያሪኮ ቤተሰብ የሆናችሁ ደግሞ ይህን ቪዲዮ እንደ ሁልጊዜው ላይክ በማድረግ እንድትጀምሩት እያሳሰብን ቀጥታ ወደ መጀመሪያው ቪዲዮ እናልፋለን። አባታችን ግን ይህ አይገባቸውም ነበር። አዎ ዓለምን ንቀው በጸሎት ለተወሰኑት አባት ይህ አይገባቸውም ነበር። አሰቦት ገዳም በሐዘን ተውጧል። በአሰቦት ደብረ ወገግ ቅድስት ሥላሴ ገዳም ለዓመታት በብሕትውና ተወስነው የኖሩት ባህታዊ አባ መብራቱ ጥር 30 ቀን በበዓታቸው ወይም በመኖሪያቸው ውስጥ በግፍ ተገድለው ተገኝተዋል። ባህታዊው በዓለማዊ ኑሮ ተለይተው በገዳም ዘግተው ለሀገርና ለቤተ ክርስቲያን በጸሎት የሚተጉ አባት ቢሆኑም ማንነታቸው ባልታወቁ አካላት በመሳሪያ ተደብድበው መገደላቸውን ከስፍራው የደረሰ መረጃ ያመላክታል። በር ዘግተው ዓለምን ንቀው ለሰው ልጆች በሚጸልዩ መናንያን ላይ እንዲህ ያለ ዘግናኝ ድርጊት መፈጸሙ መላውን ምዕመናንና የገዳሙን ማህበረሰብ በታላቅ ሐዘን ላይ ጥሏል። የአባታችንን ነፍስ ከቅዱሳን ጋር ያሳርፍልን። ለቤተ ክርስቲያንና ለወዳጅ ዘመዶቻቸው መጽናናትን እንመኛለን። እውነት እጅግ በጣም የሚያሳዝን ዜና ነው። እንግዲህ ራሳቸውን ለእግዚአብሔር አሳልፈው በሰጡ አባት ላይ እንደዚህ አይነት ጭካኔ መፈጸሙ በእውነት ለሁላችንም በጣም የሚያሳዝን ዜና ነው። አዎ በእውነት ለአባታችን እንግዲህ ይህ ነገር ክብራቸው ነው። ያው እኛ በምድር ላለነው ነው እንጂ ለአባታችን መጀመሪያም ዓለምን ንቀው እንግዲህ በምናኔ ህይወት ላይ ያሉ ባህታዊ ናቸው። ለባህታዊያን እንግዲህ ሰማዕትነት ማለት ክብራቸው ነው። ለአባታችን ግን ይህ ነገር በቤተ ክርስቲያን ላይ መደረጉ በጣም የሚያሳዝን ያደርጓል ጉዳዩን። እንግዲህ በገዳም ውስጥ ለሚኖሩ መነኮሳትና በአካባቢው ላለው ህዝብ በሙሉ እና ለሞላው ክርስቲያን በሙሉ መጽናናትን እንመኛለን። በዚሁ ወደ ቀጣይ ቪዲዮ ስናልፍ እንግዲህ ከሰሞኑ አንድ አነጋጋሪ የሆነ ነብይ መጥቷል። እኔ የተወለድኩት እንግዲህ እያለን የሚገኘው ያለ ወንድ ዘር ወይም ደግሞ እናቴ ከምንም አይነት ግንኙነት ከወንድ ጋር ሳታረግ ነው እያለን ይገኛል። ቪዲዮን ከመመልከታችን በፊት ግን አንድ ማስጠንቀቂያ አለን። እሱም ማስጠንቀቂያ ይህን ቪዲዮ ስትመለከቱ መሳቅ አይቻልም። ምክንያቱም ነብዩ ራሱ የሰጠው ማስጠንቀቂያ ስላለ ማለት ነው። እስቲ ቪዲዮን ተከታትለን እንመለስ። እናቴ ከአባቴ ጋር ተራይታ ምንም አይነት ከሰው ጋር ምንም አይነት ግንኙነት ሳታረግ ማለት ነው። ምንም ሌላ ጓደኛም ሳይኖራት ሌላ ባልም ትዳርም ሳይኖራት ከ3 ወር በኋላ ነው ሆዷ ውስጥ የተገኘት። ማለት ያለ ሴክሹዋል ኢንተርኮርስ ዝም ብለው እናቴ በህይወት እያለች የመሰከረችልኝ ነው እኮ ገባኝ። እኔም ለዛ ነው በደንብ አድርገህ እንድታስረዳ ነው። ያለ ወንድ ግንኙነት ነው አንተ የተረገስከው። ያለ ወንድ ግንኙነት በኋላ ውስጥ ግን እናቴ ሆድ ውስጥ ተገኘው። ከዛም በኋላ ይሄ ከእጮኛዬ ወይ ከፍቅረኛዬ ከባሌ አይደለም ብላ ለማስወረድ ያልተጠቀመችው የመድኃኒት አይነት የለም። እሺ። እና እኔን ለማስወረድ ያላደረገችው ነገር የለም። ነገር ግን ለወርድ ወይንም ደግሞ ፕርሽን ልታረገኝ ልከሽፍ አልቻልኩም ማለት ነው። ለምን? እግዚአብሔር እኔን በልዩነት መፍጠር ስለፈለገ ማለት ነው። እና አሁን አንተ ማን ነው አባትህ? እኔ አሁን አባቴ እኔ እንደምለው እግዚአብሔር ነው እንጂ አቤል የሰው አቤት የለም፣ የሰው አባት የለም። የሰው አባት አለ፣ ግን እኔ አሁን አባቴ እኔ እግዚአብሔር ነው። እግዚአብሔር ነው እንዴ እኮ ለያረ በደንብ አስረዳኝ። የተለየ አፈጣጠር ነው። ከተፈጠርኩም በኋላ ራሱ ማለት ነው ሰዎች እንዲህ ጤና ጣቢያ ወስዳ ክትባት ምናምን ነገር አለ አይደለ? ሰውነቴ ክትባት አይቀበልም። ክትባት አትቀበልም ሰውነቴ? እሺ። ከዛ ይሄ ልጅማ የሆነ ነገር ነው ብላ ሆለታ አካባቢ እግዚአብሔር አብ የሚባል የኦርቶዶክስ ተዋሕዶ ቤተክርስቲያን አለ። እዛ ወስዳኝ ጠበል ልታጠጣኝ ስትል ጠበሉን ራሱ ልታጠጣኝ ወደ እኔ ባቀረበች ቁጥር ማለት ነው ጸበሉ ተቀየረባት። ወደ ምን? ወደ እሷ በወቅቱ እንደነገረችኝ ወደ ቢጫ ከለር ነገር ተቀየረ። ጸበሉንም ትቼ አንተን ይዤ ወደ ቤት ገባሁ አለች። አንተ ሳጠጣው ልክ አንተ ጋር ሲመጣ ከለሩ የጸበሉ ውሃው ከለር ወደ ቢጫ ሆነ። አንተ ከልጅነት ነው ተአምራት ላይ ምን ጀመረው? በጣም ከልጅነት ጀምሮ
እንደው ሌላ በጣም ይሄ ደግሞ ትንሽ ለየት ያለ ነው። በነገራችን ላይ እስከ ዛሬ ድረስ ስናመጣላችሁ የነበሩት ቪዲዮዎች ሚራክል መኒ ነበር። አሁን ደግሞ ሚራክል ሰው ምንም ሳይሰራ ያለ ወንድ ዘር የሚወለድ ሰው ማለት ነው። ከዚህ በፊት ሳሰራ ነበረ ብር የሚመጣው፣ አሁን ደግሞ ያለ ወንድ ዘር እንግዲህ ሰው እየመጣ ይገኛል። ሀብትሽ ብዙ አትሳቅ። ይህ ነብይ እንግዲህ ከባድ ማስጠንቀቂያ ተናግሯል። ከዚህም በተጨማሪ ምንድን ነው ያለው? በእኔ ላይ የሚስቅ ሰው ወይም ደግሞ በእኔ ነብይነት ላይ የሚያላግጥ ሰው 2 ቀን አይቆይም ምድር ላይ ብሏል። እሱንም እኔ ራሴ ተናግሬ እየሳቁ እገኛለሁ። በጣም አትሳቁ ብላቸው። እስቲ ቪዲዮ ተከታትለን እንመለስ። በዚህ ቪዲዮ ላይ እንግዲህ የሳቃችሁ ሰዎች ካላችሁ መጀመሪያም ነግረናችሁ ነበረ። 2 ቀን ብቻ ነው ያላችሁ ማለት ነው ምድር ላይ። ቶሎ ይቅርታ መጠየቅ አይቻልም? እስቲ ቪዲዮን አይተን እንምጣና የይቅርታ ሞሽን ካለው እንመለከታለን። ያዘንኩበት ሰው በጣም ካዘንኩበት ውሎ አድርም ትላለህ አሉ። በጣም ካዘንኩበት በዛ ከተባለ 3 ቀን የሚቆየው ከዛ ቻው እጣፋንታቸው ንገር በጣም ከባድ። ምክንያቱም ሰው እንዲሞት አልፈልግም በጣም ከባድ ነው እኮ ንገራቸው፣ በጣም ከባድ እንዳይናገሩ። በዚህ አጋጣሚ በእኔ አገልግሎትም ይሁን በእኔ ስምም መቀለድ እንደማይቻል ያውቃሉ ማለት ነው እኮ አስረዳቸው። እኔ እንትን ስር ገብቶ አይጽፍም እኮ አሁን ድንገት እኔ ጋር ስለሆነ ይሄኛው ዩቲዩብ እኔ ላይ ስለሆነ እኮ አሁን እንዳይጽፉ አይጽፉም። ከጻፉ እኮ አንድ ነገር እንዲበልልኝ እዚህ የኔ ቪዲዮ ላይ ኮሜንት የምታደርጉ ሰዎች ኃላፊነት አልወስድም ብለህ እንድትላቸው አንድ ነገር በመልካምነት እኔን በሚያንጽ እኔን በሚያሳድግ እኔን ወደ ከፍ የሚያደርግ ከሆነ ችግር ራይት። ነገር ግን እኔን ዝቅ የሚያደርግ እኔን የሚያጥላላ እኔ ጋር የተገለጠውን ጸጋ ላይ የሚያሾፍ ከሆነ ገና አሁን እንትን ገና አሁን እያዩ ራሱ ያሰባል። ምን ያደርግላል? አበቃለት። ሟች ነው። እንግዲህ ተመልካቾች እዚህ ቪዲዮ ላይ በመጥፎ ጎኑ በጣም ከባድ ነው። እኔ ለራሴ እያዘንኩ ነው። መጀመሪያ በመሳቂ ሀብትሽ ብዙ ስቃል። 3 ቀን ነው ያለ አሁን ምድር ላይ። እንግዲህ ደግሞ የይቅርታ ኦፕሽን ሁላ የለውም ማለት ነው። 3 ቀን ያላችሁ እሱ ያዘነበት ሰው በ3 ቀን ውስጥ ይሞታል። እንግዲህ እኛ መጀመሪያ ማስጠንቀቂያ ነግረናችሁ ነበረ። ይህ ቪዲዮ ላይ ማላገጥ መቀለድ አይቻልም። በኮሜንትም ከዚህ በኋላ በኮሜንትም እንግዲህ ነብዩ ላይ ለመቀለድ የምታስቡ ሰዎች እንግዲህ እድሜያችሁን ማሳጠር ነው የሚሆነው። የሚቻለው ያለው ምንድነው? እሱን ከፍ የሚያደርግ ነገር የሆነ ሞቲቬት የሚያደርግ ነገር ከሆነ ይቻላል። አለበለዚያ ግን ሟች ናቸው እያለ ይገኛል። እንግዲህ የመጀመሪያው ሟች እኔ ነኝ መሰለኝ። እንግዲህ እኔ ይቅርታ ጠይቃለሁ። እኔ ያስቀምጡት ነገር ካለ አይ ነብዩ ይጸልይ እንጂ ማንም ሊያድን አይችልም። አሁን ዝም ብዬ ሳስበው እንደዚህ ሰው እያባባል ማንም አያድንም። በጣም ከባድ ነው የምንሰማው ነገር በእውነቱ። እንግዲህ ይህ ብቻ አይደለም። አንዱም ደግሞ መጥቶ ከቁንጫ ጋር አወራለሁ እያለ ነው። እንግዲህ እባብም እንግዲህ ይታዘዝኛል ነው ይገኛል። እስቲ ቪዲዮን ተከታትለን እንመለስ። እግዚአብሔር ይመስገን እኔ ጋር ሰላም ነው፣ አንተ ጋር ሰላም ነው። እሺ ነብሩ ነው። እሺ በመጀመሪያ ዙር መናገር ምናምን ሳይሆን ድምፁን አሰማ። ከዛ ወደ ዛፍ ተዘለለ። ፊቱ ላይ ባትሪ ያበራው። ሰላም ነው እኔ ጋር፣ አንተ ጋር ሰላም ነው፣ እግዚአብሔር ይባረክ፣ ደህና ቆይ ብያልኩት ሄደ። የሚገርም ነው በጣም። እሺ በንጋቱ ስመጣ ነው በሚቀጥለው ቀን ሲመጣ እንደ ሰው አወራኝ። ምን አለ? ሰላም ነው እኔ ጋር ሰላም ነው፣ አንተ ጋር ሰላም ነው ባልኩበት ሰዓት እኔ ጋር ሰላም ነው፣ ዙሪያዎች ሁሉ በጥበቃ የተሞሉ ስለሆነ ምንም አትፍራ፣ ሰላም ይሆንልሃል። በምንኛ ነው የምታወሩት ከነብሩ ጋር? እንግዲህ ምንድን ነው የምታወሩት? ኖርማል ነው። በአማርኛ ነው የምታወሩት? በኖርማል በአማርኛ ይመልሳል። በአማርኛ እኔ አይዞ ዙሪያን እየጠበቅን ነው፣ ካሁን በኋላ ደግሞ አትፍራ ምናምን ስለኝ በመልአክ አምሳያ ወይም ቀጥታ በድምፅ መጥቶ ስለዚህ ሰው እግዚአብሔር አምላክ ስናገረን በመድረክ ላይ ሆኜ ያን ሰው ልክ እንደዛ ስናገለግል እንደምንሰማው እንደዚሁ የነብሩን አፉን ሲንቀሳቀስ ድምፁን መጥቶ ይሰማኝ። ሌላ አውሬ አይመጣም ከነብር ውጭ? አውሬ እንደዚህ አይነት ልምድም ካለ ከነብር ውጭ በተደጋጋሚ እንትን የሚባል ኮብራ እባብ ይመጣል። ኮብራ እባብ ከአንድም 5 ዙር መጥቷል። 5 ዙር መጥቶ ሌሊት ከ9 ሰዓት ጀምሮ እስከ 12 ሰዓት ከ8 ሰዓት ጀምሮ እስከ 12 ሰዓት ባለው ውጪ ነው የምጸልየው። ምስጥ የምትባለ እንስሳ ምስጥ የምትባለው እንስሳ መጣችና ሙሉ ቤቱን ዱቄት አድርጋ መብላት ጀመረች። ጆሮ እስኪ ዶሮ ድረስ በአንድ ከየት እንደወረደ አላውቅም።
እኔም ያለምንም ጥርጥር ወደ ላይ ቀና አልኩና ምን ትጠብቃለህ አልኩ። እሺ አንገቷን የያዘ ቀይ ጉንዳኖች መጥተው ምኖቹ ምስጦቹን እንዴት ነው የያዘ? ምንድን ነው አንገታቸውን ይዞ ተሸክሟል። ማን ነው የሚይዛቸው? ጉንዳኖች። ምስጥ የሚባል እንስሳውን ጉንዳኖች ይዘው እንግዲህ የማናሰማችሁ ጉዳይ የለም። እንግዲህ ሰውዬ እንደሚለን ደግሞ ነብር ጋር አወራለሁ። እንግዲህ ኮብራ እባብ አስበው ኢትዮጵያ ውስጥ አለ ኮብራ እባብ። እስቲ የምታውቁ ካላችሁ ኮሜንት ላይም ጻፉልን። በነገራችን ላይ እንደዚህ ሲያወራ የሆነ ለህፃናት የሆነ ታሪክ ተረት እየነገረ ነው እንጂ የሚመስለው እንደዛ ነው እንጂ የሚመስለው ኖርማል እውነተኛ ነገር አይመስልም። እንግዲህ ፓስተር ነኝ ነብይ ነኝ እያለ የሚያስተምር ሰውዬ ነው እንደዚህ መጥቶ እኛ ላይ የሚዘበራርቀው ማለት ነው። በነገራችን ነው የምታወራው ሲባል ራሱ ከነብሩ ጋር በአማርኛ እኛ እኮ የሆነ መጽሐፍ ቅዱስ ላይ የተጻፈ አህያ አወራች ስንል እኮ ተረት ተናገሩ ይሉናል። ግን እዚህ ጋር እየተፈጸመ ያለው ታሪክ በጣም ለየት ያለ ነው። አሁን እንግዲህ ይህን ሰውዬ ነብይ ነው ብላችሁ የምትቀበሉ ሰዎች ካላችሁ በእውነት ቆም ብላችሁ አስተውሉ ነው የምንለው። ከሰሞኑ ደግሞ እንግዲህ ሶሻል ሚዲያው ላይ መዘዋወሪያ ከነበሩ ጉዳዮች አንዱ የዘማሪ ገብረ ዮሐንስ ጉዳይ ነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጣም ተወዳጅ የሆነ እንግዲህ ዘማሪና አገልጋይ ነው። በጣም ድንቅ የዝማሬዎችንም ያበረከተልን ወንድማችን ነው እና እስቲ ከሰሞኑ በእሱ ላይ ምንድነው ያጋጠመው የሚለውን እስኪ እሱን ቪዲዮ ተመልክተን እንመለስ። በደሙ አጊጠናል ርስቱን ወርሳለን በጽዮን ተራራ በጉየ ሰፈር። እንግዲህ ይህ ቪዲዮ በሶሻል ሚዲያ ወይም በቲክቶክ ላይ ከተጋራ በኋላ ነው ብዙዎች እንግዲህ ለዘማሪ ገብረ ዮሐንስ እንግዲህ ድጋፍ እናድርግለት ወይም ደግሞ ፍቅራችንን እንግለጽለት በህይወት እያለ እንግዲህ እናመስግነው። በጣም ድንቅ የሆነ ዝማሬዎችን አቅርቦልናልና እንግዲህ መመሰጋገን ባህላችን ይሁንና ይህን ወንድማችንን እናመስግነው እያሉ ይገኛሉ። እውነት ነው። እንግዲህ በህይወት እያለ ሁላችንም ላበረከተልን ነገር እስቲ ምስጋና እናቅርብለት እያሉ ይገኛሉና እንግዲህ ወንድማችን ሚኪም ይሄን ነገር እንግዲህ እያስተባበረ ይገኛል። አዶናይም በዚህ ጉዳይ ላይ ምላሽ ሰጥቷል። እስኪ እሱንም ቪዲዮ ተመልክተን እንመለስ። ሰበር መረጃ በዘማሪ ገብረ ዮሐንስ ጉዳይ ስጦታ ይሰጠው በሚል በርካቶች ተስማምታችኋል። ከዚህም ውስጥ አዶናይ አንዱ ነው የተስማማ ይመስላል። እንግዲህ ምን ስጦታ ይሰጠው ኮሜንት ላይ ጻፉልኝ። ብዙ ላይክ ላገኘው ያ ስጦታ ይሰጠዋል ማለት ነው። እንግዲህ በሚኮ ቤት ማለት ነው የሚኮ ቤተሰቦች ምን ስጦታ ይሰጠው በግለሰብ መስጠት የምትፈልጉ ሰዎች ስጦታ መስጠት የምትፈልጉ ሰዎች በውስጥ አናግሩኝ ማለት ነው። ይህ ዘማሪ በርካቶችን ያነቃ ድንቅ ዘማሪ ነው ማለት ነው። ሁላችሁም ይሄን ቪዲዮ ሼር አድርጋችሁ ኮሎናይም በራሱ ዩቲዩብ በራሱ ቲክቶክ አካውንት ማለት ነው ስጦታ እንደሚሰጠው ተስፋ አለኝ። አመሰግናለሁ። እንግዲህ ወንድማችን ሚኮ ይህን ጉዳይ እያስተባበረ ይገኛል። እንግዲህ በሱ አካውንት ላይ በግለሰብም ሊሆን ይችላል እንዲሁም ደግሞ በጋራ አንድ ላይ ምን ስጦታ ይሰጠው እየተባለ ሰሞኑ ውይይት የተደረገ ይገኛልና ሁላችሁም እንግዲህ በሚኪ አካውንት ላይ በመሄድ እንግዲህ ስጦታ በግልም ወይም ደግሞ በጋራ መስጠት የምትፈልጉ እንድትተባበሩና እንድንተጋገዝ እንላለን። እውነት ነው። እንግዲህ ይህ ዘማሪ እጅግ በጣም የቤተክርስቲያናችን ድንቅ ዘማሪ ነውና እጅግ በጣም ብዙ መዝሙሮችን የሰራ ዘማሪ ነው። እስኪ ዜድ የምታውቀው መዝሙር አለ? እሱ የምታውቀው እንኳን በጣም ብዙ ነው። ከሱ ዝማሬዎች ውስጥ የምትወደው መዝሙር አለ? በጣም እኔ የምወደው ኢየሱስ ልበል ኢየሱስ እኔም ልልህ ነበር። ሌላ ብረት በጣም ድንቅ ዝማሬዎችን እንግዲህ አስደምጦናል። አሁን የሰማነው ራሱ ዘጸአት ነው ለህዝቡ የሚመረጥ ዝማሬ የለውም። ሙሉ መዝሙሮቹ በጣም ልብን የሚገዙ መዝሙሮች ናቸው። እስቲ የኢያሪኮን ቤተሰቦች እንግዲህ ከዘማሪ ገብረ ዮሐንስ መዝሙር በጣም የምትወዱትን እንግዲህ ኮሜንት ላይ ጻፉልን የምንለው እንዲሁም ደግሞ ለሱ ስጦታ ምን መሰጠት አለበት የሚለውንም በዛው አስቀምጡልን። በመጀመሪያ ግን ከዘማሪ ገብረ ዮሐንስ በጣም የምትወዱትን አንድ ዝማሬ ኮሜንት ላይ ጻፉልን። እስኪ በዚሁ ደግሞ በእኛ ግብዣ የእሱን አንድ ዝማሬ እንጋብዛችሁና ወደ ቀጣይ ቪዲዮ እንሄዳለን። ደጁኜ ካንተ በር ተስፋ አድርጌ ስዘምር ቆጥረህልኝ እንደ ዋጋ አከበርከኝ ባንተ ጸጋ። ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ። እጠርጋለሁ ደጅህን ጌታ ዝቅ ብዬ ላንተ ውለታ። ከነገደ ሌዊ ባልሆን
ባልሾምም እንደ አሮን የዜማ ቃል ይዝ በገና ላመስግን በትህትና። በእውነት ለዘማሪ ገብረ ዮሐንስ ቃሎትን ያሰማልን። አሜን። እንግዲህ ከሰሞኑ ደግሞ እንግዲህ የፕሮቴስታንት ታዋቂ ዘማሪ የሆነው ዘማሪ ተከስተ ስለ መዘምራን ኪነ ጥበብ ወልደ ቂርቆስ እንግዲህ አንድ የተናገረው ንግግር አለ። እንግዲህ በፕሮቴስታንት ዘንድ ታዋቂ የሆነ ዘማሪ ነው። ይህ ዘማሪ ስለሳቸው ምንድን ነው ያለው የሚለውን እስቲ በአንድ ቪዲዮ ተከታትለን እንመለስ። ብዙ ጊዜ መኪና ስነዳ ምን እሰማለሁ መሰለህ? ይሄን ብዬው አላውቅም። ስርዓተ ቅዳሴ እሰማለሁ። በተለይ በፊት የምወዳቸው አንድ አባት ትልቅ ይመስሉኛል። አሁን መዘምራን ኪነ ጥበብ እንደዚህ ይባል። በተለይ ይሄ ሞተሃልና ስለኔ ምንም ሳይኖርብህ ጥፋት ምናምን የሚል አንድ መዝሙር አላቸው። ዝማሬ ትዝ ይልሃል? ሞተሃልና ስለኔ ምንም ሳይኖርብህ ጥፋት እንደዚህ አያጣድፉትም። በጣም እርግጥ ብለው ነው የሚሉት። ግን በቃ እንዴት እንደምወዳቸው ነገር አልችልም። እነሱን እሰማለሁ። ስርዓተ ቅዳሴ ደግሞ ሙሉ አሁን ዩቲዩብ ላይ ምንም ስላለ እና ደስ ይለኛል። ዜማው ደስ ይላል። እዛ ላይ የሚነሱ ሀሳቦች ደስ ይላሉ። በአማን አብ ቅዱስ፣ በአማን ወልድ ቅዱስ፣ በአማን ውእቱ መንፈስ ቅዱስ አሐዱ አብ ቅዱስ ብሎ መሪ ቄሱ ሲናገር ያለው አክብሮት ለፈጣሪ የሚሰጡት ፈሪሃ እግዚአብሔር፣ መላእክት ሁሉ ይነጠፋሉ ይባላል። መሬት ላይ ሰው አይንቀሳቀስም። ወደ ቤተክርስቲያን ጥድፍ እያለ የሚገባ የነበረ ሰው ልክ አሐዱ አብ ቅዱስ ሲል ባለበት ነው የሚቆመው። በእውነት ሀብትሽ እንግዲህ እንደዚህ አይነት ነገሮችን ስንሰማ ምን ደስ እንደሚለኝ ታውቃለህ? በቃ ኦርቶዶክስ መሆን እንግዲህ መታደል ነው የሚሉት ነገር ኩራትም መመጻደቅም እንዳልሆነ እንግዲህ በግልጽ የሚያሳዩ ቪዲዮዎች ናቸው እንደዚህ አይነት ቪዲዮዎች። በተለይ ደግሞ እንደዚህ በዘማሪዎቻችን እንደዚህ ከኛ አልፎ የሌሎች ቤተ እምነት አገልጋዮች እንደዚህ በኩራት ሲናገሩ በጣም እንግዲህ እኛም ባንኮራ ይገርማል ማለት እንግዲህ በፕሮቴስታንቱ ዘንድ እንግዲህ በጣም ታዋቂ የሆነ ዘማሪ ነው። እንግዲህ ለፕሮቴስታንት እንግዲህ ስለ ዘማሪ ተከስተ ማውራት ማለት እንግዲህ ለቀባሪ ማርዳት ነው እና እሱ ደግሞ እንግዲህ ስለ ኪነ ጥበብ እንግዲህ ወልደ ቂርቆስ ሲያወራ እንደዚህ በዚህ ልክ እንግዲህ ሲያደንቃቸው መስማት ማለት በእውነት በጣም የሚያስደስት ነው። ከዛም አልፎ እንግዲህ ስርዓተ ቅዳሴን እንደሚያዳምጥና በጣም በተመስጦ ብዙ ነገሮችን ጠለቅ ብሎ እንግዲህ እየተመለከተ እንዳለ ነው ያየ ነው። እስቲ ከዚህ በማስቀጠል ደግሞ እንግዲህ ስለ ስርዓተ ቅዳሴ ወንድማችን እንግዲህ ያለውንም ሰምተናል። ከዛ በተጨማሪ ደግሞ የኛ ቤተክርስቲያን እንግዲህ መምህር የሆኑ አንጋፋው እንግዲህ ዲያቆን ብርሃኑ አድማስ እንግዲህ ከሰሞኑ አንድ ያስተላለፉት ወይም የሰበኩት ስብከት አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። ለቅዳሴ በጣም የሚጓጓ የሚቸኩል የሚናፍቅ አስቀድሶ ቆርቦ ማይረካ እዚያው ቤተ መቅደስ ሙሉ ቀን ቢውል ደስ የሚለው ሰው ነበረ እና ለቤተ ክርስቲያን ለጸሎት ከገባባት ቅጽበት ጀምሮ ለሰከንድም ተቀምጦ አያውቅም። ቆሞ ነው የሚጨርሰው። ከዚያ ሰይጣን በበጎ እግዚአብሔርን በዚህ ደስ በማሰኘቱ ቀናበትና ደዌ አምጥቶ መታው። እግዚአብሔርም ልክ ኢዮብን እንደፈቀደለት ፈቀደለትና ወገቡን ቆርጦ የሚጥል የአከርካሪ ካንሰር አምጥቶ መታውና ሽባ ሆኖ ቤቱ ቁጭ አለ። ይገርማቸው እና ሽባ ሆኖ ሲቀመጥ ስለምንም ነገር አላለቀሰም። የሚያለቅሰው ቆሜ ማስቀደስ አቃተኝ ብሎ ነበር የሚያለቅሰው። ታውቃላችሁ? በዊልቸር ይዘውት ይሄዳሉ፣ ያለቅሳል። አንድ ቀን እባካችሁ ናፈቀኝ፣ በሌሊት ውሰዱኝ፣ የሚወስደው አጣ። በዊልቸር አድርገው በመኪና ወስደው ልክ ቅዳሴ ሊገባ ሲል የቤተ መቅደሱን ይህን ሳንቃውን ሄዶ እየተሳለመ እንባው እንኩት እያለ እየረገፈ እያለቀሰ ጌታ ሆይ ቆሜ ማስቀደስ አቃተኝ በኃጢአቴ ምክንያት። ተመልከቱ፣ ምን ነው እንዲህ አረከኝ አይልም የእግዚአብሔር ሰው። በኃጢአቴ ምክንያት ተመታው፣ ሰይጣን አሸነፈኝ፣ በኃጢአቴ ምክንያት እንዲህ ያለ ደዌ ገጠመኝ። እባክህን እንዴት ቆሜ ማስቀደስ በፊትህ እከለከላለሁ? እያለቀሰ ስቅ እያለ ሲያለቅስ ቅዳሴ ሊገባ ልብስ ለብሶ ጸሎት ሊያደርስ የተሰየመው ካህን በጣም የሚሰቀሰቅ ድምፅ ሲሰማ ዞር ብሎ አየ። በዊልቸር ሆኖ ያ ቆሞ ሲያስቀድስ ሲቆርብ የሚያውቀው ሰው ያለቅሳል። ያ እንባው እየወረደ እየገፉ ያስገቡታል።
ቅዳሴውን ከመጀመሩ በፊት ተንደርድሮ ሄዶ ጠየቀው። ምን ነው ምን አገኘ? እንዲህ ያለ ነገር ገጠመኝ። ይኸው ካንሰር ነው። አባቴ ሆይ እግዚአብሔር አዘነብኝ፣ ምን እንደበደልኩት እሱ ያውቃል፣ እባክህ ስለ ኃጢአቴ ማልድልኝ ያለ እንባውን ያረግፋል። ቤተ መቅደስ ሮጬ መጥቼ ከነ ኃጢአቴ እንኳን መቆም አልችላል፣ እነሆ ተመታው ያለ ሲያለቅስ ካህኑ እንዲህ አለው፣ አዘነለትና አንተ በሽተኛ ነህ፣ እዚህ መምጣት እንደዚህ ደክመህ አይጠበቅብህም። ስጋውና ደሙን እኔ ቤትህ መጥቼ ለበሽተኞች በተፈቀደው ስርዓት አቆርብሃለሁ። አሁን ወደ ቤትህ ሂድ አለው። የካህን ትእዛዝ ያከብራሉና ወጥቶ ወደ ቤቱ ሄደ። ቤቱ ሄዶ አልጋው ላይ አረፍ እንዳለ ወዲያው አሸለመው። በመሃል እመቤታችን ተገለጸችለት። በዚያው ቀን ተገልጻ ቅድም እያለቀስክ ወደ አንተ ቤት መግባት ተከለከልኩ በኃጢአቴ ምክንያት እያልክ የቤተ መቅደሱን ሳንቃ በሩን ስትስመው የሳምከው ዕቃውን ያንን እንጨቱን አይደለም ልጄን ነው የሳምከው አለችው እመቤታችን። ልጄን ጌታችን ኢየሱስ ክርስቶስ እሱን ነው የሳምከው። ሰይጣን ነው እንደዚህ ያደረገብህ። ልጄ ፈቅዶልሃል፣ ከዚህ በሽታ ፈውሷል፣ ይቅር ብሎሃል። ወደ ቤተ መቅደስ ምትጠማውን ምትጓጓውን እየሮጥክ ሄደህ ገስግሰህ ገብተህ ቆመህ አስቀድሰህ ቆርበህ መውጣት ፈቅዶልሃል ልጄ ተነስ ብላው ብድግ ሲል ድኖ አገኘው። እዩ ክርስቲያኖች፣ እዩ መጠማት ምን እንደሚያደርግ እና ድኖ ተነስቶ እንደገና ወደ ቤተ መቅደስ ውሰዱኝ ብሎ ቅዳሴው ሳያልቅ ብሎ ወሰዱት። ይዞት ሄዶ ልክ እያለቀሰ የቤተ መቅደሱን በር የሳመባት ላይ ሲደርስ ካህኑ ደግሞ ምዕመናኑን አቁርቦ ጨርሶ እሱን ሊያቆርብ ሲወጣ እዚያችው በር ላይ ተገናኙ። ወደ ውስጥ ገብቶ ቆረበና እግዚአብሔር እናመሰገነ። እውነት ለመምህራችን ቃሎትን ያሰማልን። እጅግ በጣም የሚገርም ታሪክ ነው። እንግዲህ እኛ አብዛኞቻችን መቆም እየቻልን ብዙ ጊዜ ቆመን አናስቀድስምና ሁላችንም እንግዲህ ራሳችን እናውቃለን። እንደዚህ ግን መሄድና መቆም ሳይችሉ አብዛኞች እንግዲህ ቆመው ማስቀደስን እንደዚህ ሲናፍቁ የሚያስመለክት እጅግ በጣም አስገራሚ ትምህርት ነው። በእውነት ለመምህራችን በድጋሚ ቃሎት ያሰማልን። ለዛሬ የነበሩንን ቪዲዮዎች እንግዲህ በዚህ ላይ ነው የምንጨርስ የሚሆነው። እንደተለመደው ሀሳብ አስተያየታችሁን በኮሜንት መስጫው በኩል አስፍሩልን። ሰብስክራይብ ያላደረጋችሁ ይሄን ቻናል ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እንላለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብት።